ሰላም ወደ ተመልካቾች እንደናችሁ እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ለሁሉ ወሳኝ መረጃ ስለሆነ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ ይሁኑ ስል በአክብሮት እጠይቃለሁ። ይህ መረጃ ምንድነው? እዚህ ነው ህዝብን የሚያሰቃዩት ላይ ነው እርምጃ ወስዳለሁ ያለ እንጂ መራጮች ንጹሃን ምስኪኖች ላይ አላለም። ማፋብን ህዝቡ መደናገር የለበትም። ነገር ግን አሁን ይህንን አስተባባሪዎች ላይ እርምጃ እየተወሰደ ነው። ካድሬዎች ላይ እርምጃ እየተወሰደ ነው። ይህንን እንግዲህ ወደ ህዝቡ ለማስረጽ ህዝቡን ለማነሳሳት እየገደለ ነው እያለ እንግዲህ እና አቡነ አብርሃምን ሳይቀር ቄሶችን ምዕመናንን በምርጫ ጣቢያ ማሳተፍ እንዲመርጡ ማድረግና ቄሶች ላይ ፋኖ እርምጃ ወስዶ ከህዝቡ ጋር እንዲጣላ ከህዝቡ ጋር ቅራኔ ውስጥ እንዲገባ ለማድረግ ታቅዷል። ስለዚህ አሁን እና አቡነ አብርሃም መረፍ ሊባል ይገባል። በጣም ብዙ ትንሽ የማይባሉ ሆዳም ምዕመናኖች አሉ። ብዙ ትንሽ የማይባሉ ሆዳም ቄሶች አሉ። ስለዚህ እነሱን ለመጠቀም አቅዷል። ያ ሁለት ነው ምርጫው የያዙት ምርጫ። አንደኛ ቄሶችን በመጠቀም ሰላማዊ ምርጫ ማድረግ ነው። ፋኖ ቄሶችን አይነካም በሚል ሰበብ ማለት ነው። ቄሶችን ከመታ ደግሞ እንግዲህ ጸረ ቤተክርስቲያን መሆኑን ቤተክርስቲያንን የሚያቃጥል ፋኖ መሆኑን ምሽግ ቤተክርስቲያን ላይ የሚሰራ ታንክ ይዞ የሚገባ ፋኖ መሆኑን እንግዲህ መከላከያ ህዝቡ እያየው ፋኖ መሆኑን ለማስረዳት እንግዲህ ቄሶችን ምዕመናንን የሚገል ፋኖ ነው ለማለት እንግዲህ ያቀዱበት ሴራ ነው። ይሄ ሴራ እንዴት ይታያል? ስለዚህ ይሄ ሁለቱን በጥንቃቄ ፋኖ መመርመር አለበት። ይሄንን ህዝቡ ላይ ግንዛቤ ሊፈጠር ይገባል። ቄስም ሆነ ሸህ ምንም ሆነ እዚህ ጋር ተሳታፊ ከሆነ እርምጃ እንወስዳለን በማለት ለህዝቡ ግንዛቤ ለመፍጠር ፋኖ በጣም መፍጠን አለበት። አሁን እነሱን እያደራጀ ነው፣ እያስገደደ ስብሰባ ላይ በጣም ከፍተኛ የሆነ በጀት መድቧል። ከፍተኛ የሆነ አበል በደሞዝ ቄሶችን ምዕመናንን ቀጥሮ ምርጫውን ለማሳለጥ ህዝቡ ለማስተባበር በቄሶች ለማስተባበር እንግዲህ አቅዷል። ይህንን ለማክሸፍ ፋኖ መጀመሪያ አሁንም ከቄሶችና ከሺዎች ላይ እርምጃ መውሰድ ከመጀመሩ በፊት መጀመሪያ ህዝቡ ላይ እንዲገባ ከፍተኛ የሆነ ፕሮፓጋንዳ ከፍተኛ የሆነ ግንዛቤ ህዝብ ላይ መፍጠር አለበት። ምክንያቱም መንግስት ሆን ብሎ ይህንን እነዚህ ሊጠቀም ስለሚችል እያሰበ ነው እየሰራ ነው ብሎ ይህንን ከወሰዱ ነው ቄስም ሆነ ሸህ ምንም ሆነ እርምጃ እንወስዳለን ብሎ ለህዝቡ የማሳወቅና ህዝቡ ራሱ ቄስ ወደ ምርጫ ሲሄድ አንተ የሃይማኖት አገልጋይ ነህ ብሎ ህዝቡ ራሱ መታገል አለበት። ካለዛ እርምጃ ቢወሰድባቸው ህዝብን እምቢ ብሎ እርምጃ ቢወሰድበት ህዝብ ከፋኖ ጋር ባለማወቅ ቅራኔ ውስጥ እንዳይገባ መሰራት ያለበት ቅድመ ሁኔታ መሰራት መቻል አለበት። ስለዚህ ከፍተኛ የሆነ ጥንቃቄ የሚፈልግ ትኩረት የሚፈልግ ስራ ነውና ትኩረት ቢሰጠው መልካም ነው።